ስለ ደሞዝ በመዳም ቤት በመላው ዓለም ስደት ላይ ስፔሻሊ ሳውዲ አረቢያ ለምትገኙ እህቶቼ ዛሬ ስለ ደሞዝ እናወራለን ማለት ነው። በጣም በርካታ እህቶቼ ደሞዜ አይሰጡኝም ነገ ከነገ ወዲያ እያሉ 5 እና 6 ወር ከዛም በላይ የቆየባችሁ እህቶቼ ኮሜንት ላይ ገልጻችሁልኛልና ምን እናደርግ መብቴው ምንድነው የሚል ጥያቄ ነው ብዙዎቻችሁ። በተጨማሪም ደግሞ ሳውዲ አረቢያ ላይ በአካውንት ሚላክላችሁ ማለት ነው ለስሙ ለራሳችሁ አካውንት ከፍተውላችሁ ነገር ግን አካውንቱ ምንነቱን የማታውቁ እህቶቼ እንዴት እንጠቀም አካውንቱን እንዴት ብራችን እናውጣ እንዴት እኒ ምትሉ ማለት ነው ፓስፖርቱና ኢሜይሉን ሁሉ ነገሩን በጣቃውም መዳም ጋር ነው ምናምን ምትሉ እህቶቼ ጠቅለል አድርጌ እነግራችኋለሁ ምን ማድረግ እንዳለባችሁ። መቼሰኛ ከኢትዮጵያ ወጣ ነው ለብር ነው ዋናው ነገር። እሷ ኮረፈች እሷ የሆነ ነገር ምናምን ሆነች ሳይሆን ገንዘባችን እንዴት ነው የምንቀበለው የሚለው ዛሬ በዝርዝር እናወራበታለን። እህቶቼ በጣም ነው የምወዳችሁ በጣም ነው ማከብራችሁ። ለብዙ እህቶቻችሁ እንዲደርስ ይሄ ቪዲዮ ላይክ ማድረግ አትርሱ አደራ ማለት ነው። ጨርሳችሁ ራሱ ባታደርጉት ባይመቻችሁ እንኳን እናንተ ችግር ላይ እኔ ማወራው ችግር ላይ ካልሆናችሁ እንኳን ለተቸገሩ እህቶቼ እንዲደርስ አድርጉ ማለት ነው። እና ምንድነው ብዙ እህቶቼ ምን እናድርግ በቃ ደሞዝ እየተሰጠኝ አይደለም ምን ላድርግ። ብዙ ጊዜም እንደ መብቴ ማመጣው ስጡኝ ብላችሁ ካልተሰጣችሁ ስራ አቁማችሁ ቁጭ በሉ ነው ምለው ማለት ነው። ስራ አቁሞ ቁጭ ማለት ትልቅ መብት ያመጣል። ገባችሁ? ለምን ለምሳሌ እነሱ ቆሻሻ ልብስ እነሱ የትምህርት ቤት ዩኒፎርማቸው ልጆቻቸው የበሉበትን ካልታጠበ ካልተጸዳ ቢያንስ ግማሹ አምጥተው ለመስጠት ይገደዳሉ ማለት ነው። ገባችሁ አይደለ? እናንተ ግን ምንድነው በዛ አጋጣሚ ምነግራችሁ ለቤቱ አስፈላጊና ኳሊቲ የሆነ ሰራተኛ መሆን አለባችሁ። ይሄ እሷ አዛችሁ ሳይሆን በራሳችሁ የጎደለውን ቦታ ከዛ በፊት ለምሳሌ አሁን አዲስ ስትመጡ የለመዳችሁት ስራ አለ ሴትዮ ያስለመደቻችሁ ስራ ማለት ነው። እሱን ስራ በአግባቡ እሷ ሳትናገራችሁ ተግታችሁ ለመስራት እንደዛ ስላችሁ ደግሞ ራሳችሁን ጎታችሁ ራሳችሁን ጥላችሁ አይደለም ራሳችሁንም እየጠገናችሁ እየበላችሁ እየጠጣችሁ ጽድት አድርጋችሁ ስራችሁን ስሩ። ከዛ በኋላ እናንተ አንድ ቀን እጃችሁን አጣጥፋችሁ ያለ ደሞዝ አልሰራም ማለት ስትጀምሩ ቢያንስ የ2 ወሩን የ3 ወሩን እጃችሁ ይገባል ማለት ነው። ከዛ በኋላ እንደዚሁ እያላችሁ ብራችሁን ጨርሳችሁ ትቀበላላችሁ ማለት ነው። አሁን ደግሞ በመጀመሪያ ደግሞ አዳዲስ የምትመጡ እህቶቼ ወይም ደግሞ ጠፍታችሁ እንግዲህ ጠፍተው የሚሰሩ እህቶቻችን እናውቃለን ሁላችንም በየቤቱ ነው የምትሄዱ አይደለ? በየቤቱ በምትሄዱበት ሰዓት ምናልባት ጥሩ ቤት ሲገጥማችሁ ጠዋሪ ትሰራላችሁ ለብዙ ወራት 6 ወር 7 ወር መዳም ምንም ብትወድሽ ወድሻለሁ እንደ ልጄ ነሽ ምናምን ብትልሽ በፍጹም በደሞዝሽ እንዳትደራደሪ። እኔ አሁን ለምሳሌ ከራሴ ጀምሬ ስነግራችሁ ስጦታ ምናምን አልወድም ከነሱ እንዲሰጠኝ አልፈልግም። ለምን ላቤን ጠብ አድርጌ ያመጣሁትን ብሬን በስነ ስርዓት ለመጠየቅ እንዲያመቸኝ ማለት ነው። ብዙዎቻችሁ ደግሞ ምንድነው ሻምፖ ቅባት ሳሙና እሱ በሌላ ቪዲዮ መጣበታለሁ በሰፊው ስለ ኢንተርኔትና ስለ ሻምፖ ሳሙና ቅባት በሰፊው መጣበታለሁ። ይሄን እንግል ልጨርስ ማለት ነው። ዋናው መብቴ ምንድነው ብራችሁ ካልተሰጣችሁ እጃችሁን ቁጭ ማድረግ። ሊያስፈራራችሁ ይችላሉ አሳፍርሻለሁ ምናምን ሊሏችሁ ይችላሉ ማለት ነው። አይ አንሰጥም ብለው ደግሞ የሚያስቀምጧችሁ ከሆነ ምን ታደርጋላችሁ? ፖሊስ ትደውላላችሁ። ገባችሁ? ፖሊስ ማይመጣላችሁ ከሆነ ደግሞ የቤቱን ቁጥር የቤቱን ሎኬሽን ለጓደኞቻችሁ ልካችሁ በስልካችሁ ፖሊስ ስቴሽን ማንንም ሰው ፖሊስ ስቴሽን ውሰደኝ ካላችሁ ፖሊስ ስቴሽን ይወስዳችኋል። በያላችሁበት ቦታ ለምን ገጠር አይሆንም የወጣ ገጠር አይሆንም ፖሊስ ስቴሽን አለ። ፖሊስ ስቴሽን ማለት ምንድነው? ፖሊስ ጣባ ማለት ነው። የባለፈው እህታችንም እኮ መዳም ቤት ውስጥ ልትገድላ ስትል አምልጣ ፖሊስ ጣባ ሄዳ ነበረ ማለት ነው። ፖሊሶች ግን ወደ ቢሮ ወሰዷት ማለት ነው። በተጨማሪ ደግሞ እንደ ቀለል አድርጌ ደግሞ በዚህ ሀገር ደግሞ ፖሊስ ጣባ መሄድ ወይም ደግሞ ፖሊስ መደወል ምናምን ማትችሉ ስፔሻሊ ምን ታደርጋላችሁ? ኢትዮጵያ ትደውሉና የኢትዮጵያውን ደላላ የላከችውን ደላላ ኢትዮጵያ ደላላ አይደለ ከዚህ ኤጀንሲ ጋር ያገናኛችሁ እሱ ቤተሰቦቻችሁ እንዲዙት በጥብቅ ይሄ ነገ ከነገ ወዲያ ያለ ሚተው ነገር ሳይሆን በጥብቅ ልጃችን ደሞዝ እየተሰጣት አይደለም ችግር ላይ ናት ብላችሁ እንድትነግሯቸው ቤተሰቦቻችሁ ደግሞ ወጥረው ያንን እንዲዙላችሁ። ከዛ በኋላ በህግም በምንም ይሄዱ ቤተሰቦቻችሁ የከፋ ነገር ከሆነ ማለት ነው በህግ ምናምን ሲሄዱ ደላላው እዚህ ላሉት ኤጀንሲ ይደውላል ማለት ነው።
ገባችሁ ሲደውል እዚህ ያለው ቢሮ ችግራችሁ ይፈታላችኋል ማለት ነው ሌላ ምን ልላችሁ ነው የምፈልገው በመጀመሪያ ደረጃ አዲስ እንደመጣችሁ ቤቱ መጥፎ ከሆነ እዛ ቤት ውስጥ 2 እና 3 ወር እንዳትቀመጡ ስራ አቁማችሁ አልሰራም ቢሮ ሰጭኝ በሉ 3 ወር ሳይሞላችሁ 1 ወር እንደሰራችሁ ወይ 2 ወር እንደሰራችሁ ማለት ነው ለምን እንደውም 2 ወር አትቀመጡ መልካም ነው ሴትዮ የምትጮህባችሁ ምናምን መጥፎ ከሆነች በአንድ ወር ውስጥ 1 ወር ሳይሞላችሁ ቢሮ ብትመለሱ ለምን አንደኛ ሴትዮ ማትከስርም ሴትዮን ቢሮ ነው የምትወስዳችሁ ያለ ምንም ጭቅጭቅ ቢሮ ተወስዳቸዋለች ለምን ቢሮ ሰራተኛ ስለሚቀይርላት በዛች ሰራተኛ ቦታ ደግሞ ሌላ ሰራተኛ ይተካላታል እናንተ ደግሞ ሌላ ቦታ እንድትገቡ ማለት ነው አሁን ቢሮ ብዙ ጊዜ ምን ይላችኋል 1-3 ወር ጨክነሽ ስሪ ይሏችኋል እንዳትሰማቸው ቢሮዎች 3 ወር እኔ አልችልም ካቅሜ በላይ ለምንድን ነው እንደዛ የሚሏችሁ 3 ወር ከሞላችሁ ቢሮዎቹ አያገባቸውም ገባችሁ አያገባቸውም አውጥተሽ ጣያት ከፈለክሽ ይሏታል አውጥተሽ እንደፈለክሽ አድርገት አረብ ሞኝ ነው ታውቃላችሁ የኛ ዜጎች ራሳቸው አውጥተሽ ጣያት ከፈለክሽ እንደፈለክሽ አድርገት እንደፈለገች ልታረጋችሁ ተሞክራለች ማለት ነው ስለዚህ ያ ነገር እንዳይፈጠር ጥንቃቄ ማድረግ መቻል አለባችሁ ካልተመቻችሁ እናንተ የምትባነኑት ከ6 ወር ከ9 ወር በኋላ ነው ብዙዎቻችሁ ስመለከታችሁ ቲክታክ ላይ በጣም ብዙ ሳውዲ አረቢያ የምትገኙ ልታቁን ትችላላችሁ በዚህ ምክንያቱም እኔ የቲክታክም የዩቲዩብም ተከታዮቼ ሳውዲ አረቢያ ስለሆናችሁ ማለት ነውና እንዳትቆዩ እንዳትዘገዩ ለምንም ነገር እና መሄድ መሞከርን አትፍሩ እየታመማችሁ ደግሞ አትስሩ ብዙዎቻችሁ እየታመማችሁ እየሰራችሁ መዳም አኪም ቤት ውሰጂኝ ብትሏት ልትወስዳችሁ አትችልም ገባችሁ አይደለ ግን እየታመማችሁ ስራውን አቋርጣችሁ ትኝት ብትሉ ትተኛላችሁ ከዛ በኋላ አይ ሰራተኛ የታማለች አኪም ቤት እንውሰዳት ምናምን ይባባላሉ ከዛም አኪም ቤት ትሄዳላችሁ ማለት ነው ኢቃማችሁም ይሰራላችሁ አሁን አብዛኛው ኢትዮጵያዊ ኮንትራት ነው የምትገቡት ግን ሳውዲ አረቢያ ያላችሁ ኢቃማችሁ አልተሰራም ለምን አኪም ቤት ውሰዱኝ አትሉ እየታመማችሁ ምን እየተባላችሁ በነዶል እየወጣችሁ ነው የምትተኙት ማለት ነው በቃ ትኝት በሉ በቃ ችግራችሁ በአስቸኳይ እንዲፈታ ማለት ነው እና እንደዛ ካደረጋችሁ ችግራችሁ በሙሉ ይፈታል አሁንም ቢሆን 6 እና 7 ወር ደሞዛችሁ የቆየባችሁ ልጆች ምንም ያሳፍሩኝ ይሁን ቢሮ ይወስዱኝ ይሁን የሆነ ነገር ያረጉኝ ይሁን ምንም አያረጓችሁ እናንተ ብቻ በአቋማችሁ ጽንት ብላችሁ በራችሁ ዘግታችሁ ተኙ የፈለገ ነገር ቢመጣ አልሰራም ደሞዜ ሳይሰጠኝ ቢያንስ ያን ዶር 2 ወር ይሰጥሻል ላካርገሽ ድጋሚ እንደዛው ታረጋለሽ በዛ ስታይል ማለት ነው ከዛ በኋላ ድጋሚ እንደዛ ስታረጊ ብርሽን ሙሉ ለሙሉ እጅሽን አስገብተሽ ራሽን አስከብረሽ ድፍን 2 አመት ትሰራለሽ ማለት ነው በጣም ወዳችኋለሁ እህቶቼ በፍቅር ነው ወዳችኋለሁ እሳሳላችኋለሁ ወላሂ ከልቤ ነው የኔ ውድ ቤተሰቦች የኔ ምርጥ የስደት እህቶቼ ፋሚሊዎቼ እና በቀጣይ ባሪ ቪዲዮ እንድንገናኝ ላይክውን አትርሱት ባይ